ሳውዲ አረቢያ የስራ ቪዛ መስጠት ማቆሟን እንግዲህ አስታውቃለች ማለት ነው። እንዳያሳስባችሁ ሙሉ መረጃውን ይዘናል። ኦኬ ዋሃብያ ያረደውን መብላት እንዴ ይታያል ትላለች። እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ حرام። በቃ የሙስሊም ስጋ ቤት ተብሎ የተከፈተው ሁሉ ይዘጋልን ባይ ነኝ። ሁላችንም ማስመሳዮች ነን። ሁላችንም በዚህ ጋር ያለነው ውስጣችን መውሊድ ማለት ምን ማለት ነው? በመጀመሪያ ስሙን አስተካክለው ማን ቢድዓ ምንድን ሲቀጥል ምን አይነት ድፍረትና ንቀት ነው መውሊድ ማክበርን ከመጨማለቅ የምትቆጥረው? ጦርነቱ እንደቀጠለ ነው። ይሄንንም ይዘናል። መታገኘው ሳቢ እንጂ መታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው የቲም በበዛበት ሀገር ላይ ያላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ሙአዝ በነሺዳዎች ላይ ትልቅ ክስ እየቀረበበት ነው። እስቲ ስለ ነሺዳዎች የሆነ ነገር በለን። ወደ አላህ ተቃረቡ ከአላህ ውጪ አትገዙ አይደለም እንዴ? ነብዩ ሰለላሁ ዐለይሂ ወሰለም እናቸውን ተከተሉ የሚሉ ግጥሞች ነው ያሉባቸው። ስለ ሰሃቦት በግጥም በመጨረሻም ዩቲ ምን እያለች ነው? ይፈስልኝ እኮ ነው ገብርኤልን እኔ ጆሮዬን ማመን አቆምያለሁ። ምንድነው ያለችው? አሁን ዩቲ ገብርኤልን ነው ያለችው ነው ምንድነው? ጆሮዬን ማመን አቆምያለሁ ምንድነው ያለችው? እስቲ አጠር አድርጋችሁ በኮሜንት ስር ጽፉልኛላችሁ። ኦኬ እሷን እንተውና ዛሬ ትላልቅ አጀንዳዎች አለን። በዚህ አጀንዳዎች ላይ መወያየት አለብን። አረ ያንገቴን ነገር ደሞ ይሁን ነገር በሉኝ። የምር ተጣሞ ሊቀር ነው። ይጣመም ምንም አይደለም። ምንድነው ቢጣመም ተፈጥሮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ ተማም? አልহামዱሊላህ። ማን ልበል? አረፋ ሊደርስ ነው። ማን ነው ልብስ የሚገዛልኝ? ኤኒዌይስ ከኢትዮጵያ አልፋ እንደ ዓለም ሁለተኛ ወጣሽ ልጅ አይታችኋል በቁንጁናዋ? እኔ በጣም ነው የገረመኝ ልጅቷን ሳይ። እንደ ዓለም ሁለተኛ ወጣሽ ከአፍሪካ አንደኛ ነው ወጣችሁ ይያሉ ነው። እስቲ ምን አይነት ልጅ ነው? ከዛ በፊት ግን ሆሱ ለሴት ልጅ ምን ያክል ክብር እንዳለው የሆነ ቪዲዮ ላሳያችሁ። ልክ እሷ ስትገባ መነጽሩን ገልብጦ ነበር የለበሰው፣ ቀየረ በትክክለኛ ሳይ። ልክ እሷ ስትወጣ ደግሞ መነጽሩን ገጭ አድርጎ እንደ ኖርማል ማለት ነው ላም ቀየረ ልክ እሷ ስትወጣ እና ብቻ አላህ ያክብር ብለናል። እስቲ ወደ ጉዳያችን እንይ። ኢትዮጵያዊቷ ቆንጆ ሀሴት በእንድ በተካሄደው ዓለም አቀፍ የቁንጅና ውድድር በዓለም ሁለተኛ በአፍሪካ አንደኛ ሆና ውድድሩን አጠናቃለች። ከ109 ሀገራት ከመጡ ቆንጃጅት ጋር ተወዳድራ እንግዲህ በአፍሪካ አንደኛ በዓለም ሁለተኛ ሆና እንግዲህ አሁን እቺ ልጅ ምኗ በደንብ አምሮ ነው የምር የኑሮ ነገር ሆኖባችሁ ነው እንጂ አንቺ አሁን እቺ ልጅ አበልጪ የምሬ ነው ምልሽ። እንዲ ተቀባብተሽ እንደዚህ ብትውጪ አሁን የምር ከዚህ ልጅ ትበልጫለሽ አቃለሁ። ግን የኛ ነገር እንግዲህ ታቃላችሁ ብዙ ነገሮች እንደዚህ እንዳንሆን ይገድበናል። I am the first ever Ethiopian to ever make it this far and I hold so much pride in it. ዝም ብለን እናጨብጭበኛው ምን እንደምትል አናቀና ጨብጭብ። በነገራችን ላይ እንግሊዘኛ ሰማለሁ ግን ምን እንደምትል አላቀም። But for the mothers and children out there, for the kids out there, it is so much more than pageantry and beauty and anything. It is about purpose and my purpose is to show you that you can do it. Thank you. እና እቺ ልጅ ናት ከዓለም ሁለተኛ ተብላ የተመረጠችው ለማለት። እና እኛ አፍሪካ አይደለንም መላችሁ በመክንያት ነው። ጥቁር አይደለንም መላችሁ በመክንያት ነው። ኦፍ ቶፒክ ምትሄጂው ነገር አለ ቶሚ። አሪፍ ተሄጂና መጨረሻ ላይ ታግማሚያለሽ። እንቀጥል እስቲ። በጋዛ ላይ እስካሁን የወረደው ቦምብ ምን ያክል እንደሆነ የሆነ ልጅ እስቲ ትንታኔው ላይ በጣም ገርሞኝ ነበር። በሁለት አመታት ውስጥ ከ100,000 ኪሎ ግራም በላይ ቦምቦች በጋዛ ላይ አርፈው የጋዛ ለውጥ ተመልከቱት። እንግዲህ ከሁለት አመት በፊት ነበር ኦክቶበር 2023 ከመፈጠሩ በፊት ሐማስ በእስራኤሎች ላይ ካደረሰው ጥቃት በፊት እቺ ነበረች ጋዛ ስትሪፖ። ይሄ ደግሞ አሁን ነው እንግዲህ ለኮምፓሪዝን ይሁት ከዚህ ወደዚህ እስካሁን ድረስ ጦርነቱ ከተጀመረ እስራኤሎች የእስራኤል ተዋጊ ጀቶች ምናምን ከ100,000 በላይ የሚሆኑ ቦምቦችን በጋዛ ላይ ማሳረፋቸው ይታወቃል። the majority most of it coming from the USA ከአሜሪካ የመጡ ቦምቦች ናቸው። ብዙ እንትን ያሉት በሚሊዮን የሚቆጠሩ ሰዎች መፈናቀል፣ በሚሊዮን የሚቆጠሩ ሰዎች ለረሃብ መጋለጥ፣ በ10,000 የሚቆጠሩ ህጻናት መሞት፣ አዛውንት ብዙ በ10,000 ጦርነት እየቀጠለ ነው። አሁንም ይሄ ውጊያ አለ እስቲ የተዋጉ ነው። እዛ ቀን ተኩስ አቁም ስምምነት አሜሪካ በሁለቱ መካከል ኦፈር አድርጋ የነበረ ቢሆንም እስራኤል ብቻ ነች የተቀበለችው የተኩስ አቁም ስምምነት ዲሉ ማለት ነው። እስካሁን ድረስ ሐማስ ኦር ደግሞ የፍልስጤም ውስጥ ያለው የጋዛ ውስጥ ያለው ሐማስ ግሩፕ አልተቀበለው። እስካሁን ድረስ የእስራኤል ታጋቾች በጋዛ ውስጥ እንደሚገኙ ይነገራል። እስራኤል ደግሞ እነዚህ ታጋቾቿን ካላስለቀቀች ጦርነቱን እንደማታቆም ተናግራለች። this is በጣም
ለማንኛውም እግዚአብሔር ፈጣሪ ሁሉም ሰላም ያምጣልን። በነገራችን ላይ ነን ሙስሊም የሆኑ ሰዎች እንደዚህ አይነት ነገሮችን ለማውራት ይፈራሉ። እንደው ይሄ ሀቅ ሆኖባቸው በቃ ማይካድ ነገር ሆኖባቸው ነው እንጂ ያወሩ አይፈልጉም እንደዚህ አይነት ነገሮችን ማውራት። ሲቀጥል ደግሞ 10,000 ሳይሆን ከ40,000 ህፃናት በላይ ነው የሞቱ። ቅርብ ሰዓት በወጣ ሰበር መረጃ መሰረት እንግዲህ ኢትዮጵያን ጨምሮ 14 ሀገራት ላይ ሳውዲ አረቢያ የስራ ቪዛ መስጠት ማቆሟን እንግዲህ አስታውቃለች ማለት ነው። ግብጽ፣ ሱዳን፣ ኢትዮጵያ እንዲሁም ቱኒዚያ በጥቅሉ 14 ሀገራት ላይ ሳውዲ አረቢያ የስራ ቪዛ ፕሮሰስ የተደረገም ይሁን አዲስ የሚጀመር እግድ ማውጣቷን እንግዲህ ቅርብ ሰዓት የወጣ መረጃ አሳይቷል። በዚህ መሰረት በተለምዶ ብሎክ ቪዛ የሚባለው ድርጅቶች በኮታ ሰራተኛ ከውጭ ሀገራት ለመቅጠር የሚያወጡት የቪዛ አይነት አሁን ሰዓት ላይ እንግዲህ መታገዱን እንግዲህ የሳውዲ አረቢያ መንግስት አስታውቋል። በዚህ መሰረት ፕሮሰስ የተደረገ እንዲሁም አሁን ፕሮሰስ ሊደረግ ያለ የስራ ቪዛ ብሎክ ቪዛ እንግዲህ ካለ መታገዱን እንግዲህ የሳውዲ አረቢያ መንግስት አስታውቋል። ይህም ማድረግ የተፈለገበት ምክንያት ለሳውዲ ዜጎች ተጨማሪ የስራ እድል ለመፍጠር ታስቦ እንደሆነ መንግስት ያወጣው መግለጫ ያሳያል። የሳውዲ ዜጎች መቼስ ፍየል አይጠብቁ ኩሽና ውስጥ አይሰሩ። ምን እኮ የስራ እድል ሲባል ገርሞኝ የኢትዮጵያ ዜግነት ያላችሁ ልጆች እዛ ሲሄዱ ምን መንግስት ሰራተኛ ነው የሚሆኑ? ግን ይሄ ገዳ እስከመች እንደሆነ እስካሁን የታወቀ ነገር የለም። ሙአዝ እንግዲህ እንደሚታወቀው የ12 ሚሊዮን ብር ነገር በጣም ብዙ አነጋጋሪ ሆኗል። በጣም ብዙ ትችቶች እየቀረቡበት ነው። ከትችቶቹ መሀል ይሄ ትችት ግን በጣም ገርሞኝ ነበር። ሐቂቀተን እኔ አንተ ልናገር አልመጣሁም፣ ምክንያቱም የትኛውም ቃል እንደማይበግርክ በቃ ሙአዝን አስቀምጣው እንደዚህ ማለት ነው። እርግጥ የእህትራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም። እምታገኘው ሳቢ እንጂ መታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው። እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፉ ይሁን ይሄ ሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ ቃል ነው ያጣሁት። لا حول ولا قوه الا بالله العظيم والله ነው ያሳፍራል። ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆኗል ስራው። ለምን በስልኩ ገንዘብ ሙአዝን አስቀምጣው እንደዚህ ስትናገር ወጣቱን አበላሻችሁት። ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ። ለታመመ ይረዳ እናስታም፣ የሞተም እንቅበር፣ ለችግራችን እንደራረስ። እኛ ግን የቅንጦት ሰዎች አይደለንም እንዴ? በሰው ሀገር ላይ ኮነዋሪ ሳንሆን አኗኗሪ ነን። በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን። እፈሩ፣ ስለ እውነት ያሳፍራል። ሙሉ ጤና ይዛችሁ እናንተም ብትሆኑ እኔ አላቅም ወላ ሙአዝ አሁን በነሽዳዎች ላይ ትልቅ ትችት እየቀረበበት ነው። ለዚህ ትችት እስቲ መልስ አለክ? ይሄው አጠገብ ያሉት አሁን ኢሳሜን ሙሐዲንም ሌሎች ወንድሞች አሉ። ይሄን ስቱዲዮ ከተገነባ በኋላ እያንዳንዱ በዚህ ስቱዲዮ የሚወጡ ስራዎችም ቅራአቶችም መድሖችም መንዙማዎችም አናሽዶችም ማህበረሰቡን ይጠቅማሉ። ህፃናት የሚመጡ ትውልዶችን ይጠቅማሉ። ወጣቱን እያናገርን ያለን ቢያንስ በቋንቋ በአናሽዶች ወደ ሶላት እየጠራን ያለን ሶላት ስገዱ እያልን ያለን በግጥሞቹ ወደ አላህ ተቃረቡ ከአላህ ውጪ አትገዙ በነሽዳዎቹ ካላህ ውጪ አትገዙ እናቸውን ተከተሉ የሚሉ ግጥሞች ነው ያሉባቸው። ስለ ሰሃበተ በግጥሙ ሰውን ግን ለማወናበድ የማይቆፍሩት ጉድጓድ የለም። ወላሂ العظيم አንዳንዴ እኮ እንደው ቀናት ካልሆነ በስተቀር አሁን ላይቭ ገብተህ ምናምን እስክታብድ ድረስ ፊት ቀልቶ እስክትል ድረስ ላይቭ ገብተህ ያው ህዝቡ በነገራችን ላይ ያወቃቸው ትክክል ወላሂ። አይ አላህም እኮ ሼክ ሙአዝ ቁርአን ላይ አለ። ወደ ጉዳያችን ከመግባታችን በፊት ነው እሺ ገበያ ሰባሰባችንን እንቀጥላለን እናሳካዋለን። እነሱ እኮ አሁን አላማቸው ቁርአንን ለማስፋፋት ነው። ነሽዳ አላህ ሊዘከርበት ነሽዳ ነብዩን ሊያወድሱበት ነው። እናንተ ግን ምን ነክቷችሁ ነው እሱ ላይ እንደዚህ በቃ ትችት የምታቀርቡት? ተው እንጂ ሁላችንም ማስመሳዮች። እስቲ ሁሱ ስለ ሞሪድ ከባድ ጦርነት ተነስቷል። ሁሱ ምን እያለ ነው? ለሁሱም ደግሞ ምላሽ የሚመስል ነገር እየተሰጠ ነው የሚገኘው። ሶስተኛ መነጽሯ ተገልብጣለች። ያው የታወቀ ነው የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት። በሚወርድበት ጊዜ በዛቱ ነው ወይ? እነዚህ ሶስት ጥያቄዎች ትመልስልኛል።
የመጀመሪያ ጥያቄ ምንድነው? ስለምንድነው? እና ምን ለምሳሌ መውሊድ ቢዲዓ ነው። ስለዚህ እኛ ቢዲዓ እንሰራም ትላላችሁ አይደለ? አንተ መውሊድ እናንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ ያው መውሊድ ይበቃል ብዬ ነው የማምነው። እናንተ ግን ቢዲዓ ስላላችሁ ቢዲዓ እናንተ ሐቂቀተን ይሄን ንገረኝ። መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢዲዓ ነው ብላችሁ ነው ከእናንተ ዘንድ የምታምኑት አይደለ? በላ ታዲያ የትም ማለት ነው። እናንተ ቢዲዓ አትሰሩ? ሌላ ቢዲዓ አትሰሩ? አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው። መሳቅ እውቀት አይሆንም። መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አልተቀ እኔ ይሄንን አው ብያለሁ። ቢዲዓ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው ማምነው። ቢዲዓ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰለም የተወለዱበትን ቀን ማክበር ማለት ነው። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰለም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌታለሁ። ከፍ የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ አውጣ። እሺ ያው ትልቁ ላይ ነው። ሐዲስ ወለል ጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። ጋር መጽሐፍ አለ አውጣልሃለሁ። የት ጋር አውጣ ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው። ኪታቡ የለኝም እጅ ለጊዜው አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብል እኔ ጋር ኪታቡ ነው የጠየቁህ አልኩህ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁህ። አንተ ወደ ለለም አንዴ ኪታቡ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውም ኪታብ ላውጣልህ ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔ መጀመሪያ ጥያቄ የጠየቁህ ምንድን ነው? ወጣ ለካ መውሊድ አክበር። በሌላ በኩልም እንደዚህ እየተባለ ነው። ይቻለው ተፍሲር ምናምን እያልኩኝ አይደለም። ብዳም ማጨማልቅ ሰው አይደለሁም። በመውሊድ በምናምን የተጨማለቅ ሰው አይደለሁም። በመውሊድ በምናምን የተጨማለቅ ሰው አይደለሁም። በመጀመሪያ ስሙን አስተካክለው። ማን ቢድዓ ቢድዓ ምንድን? ሲቀጥል ምን አይነት ድፍረትና ንቀት ነው መውሊድ ማክበርን ከመጨማለቅ የምትቆጥረው? አግባብ ነው? ስለ መውሊድ ምን የምታውቀው ነገር አለ አንተ? ጃሂል ሰው ነኝ ብለሃል አይደለ? ጃሂል እኮ እንደዚህ አይናገር። ጃሂል የግል ጸብህን እዛው ጨርስ። በምን ልበቀላት ብለህ ዲንን አትንካ። አይነካም። ሸሪዓን ሳትነካ ብዙ ገንዘብ መስራት የምትችልባቸው አይዲያዎች አሉ። ስለ መውሊድ ምንም የምታውቀው ነገር የለህም። መሀል ገብተህ አታማስል። በማያገባህ አትግባ። ለጸብ ብለህ ዲንን አትንካ ነው ያለው? እንደዛ ነው ያለው? እስቲ ደግማችሁ አዳምጡና እስቲ ንገሩኝ። እንደዛ ነው ያለው ይመስለኛል። ዲን ነው መውሊድ? መውሊድ ዲን ነው? ዲን ከሆነ ከነ ማስረጃው አሳዩንና እኔ ማክበር እፈልጋለሁ ዲን ከሆነ። እሺ ሲቀጥል ደግሞ አስደንጋጭ የሆነ መልእክት ሰምተን ወሃቢያ ያረደውን መብላት አይቻልም እያሉ ስለዚህ ዝም ብለን ስጋዎችን መብላት የለብንም። ከተማ ስንወጣ መጠንቀቅ አለብን። ዝም ብለን ያገኘነው ስጋ ቤት ገብተን መብላት የለብንም። ጠይቀን ነው መብላት ያለብን። ሙሐመድ ወይም ደግሞ በቃ ሙስሊም እንትን ስላለበት ብቻ ገብተን መብላት የለብንም። ማን ነው ያረደው? እንዴት ነው የታረደው? መቼ ነው የታረደው? የሚለውን አጣርተን ነው መብላት ያለብን። ያለበለዚያ ትልቅ ወንጀል እየሰራ ነው። ወሃቢያ ያረደውን መብላት እንዴት ይታያል ትላለች? ሙሸቢያ ወሃቢያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብም መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው
አላሁ ተዓላን እጅ አለው እግር አለው ሰማይ ላይ ይቀመጣል ይወጣል ይወርዳል ይስቃል ይሉ ሚሉ ወለዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው ድምጽን እግርን ጣትን ከእንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው የበከተን መብላት ደግሞ حرام ቢስሚላህ ብለው ቢያርዱትም አዎ ቢስሚላህ ብለው ቢያርዱትም ለምንድነው ሰዎቹ የሙስሊምነት ሐል አይደሉ ولا ينسبون الى اهل الكتاب اهل الكتاب የሚባሉት ውስጥም አይገቡም ነሳራና ይሁድ ውስጥም አይገቡም ሸርዓ ላይ ተፈቀደልን ሙስሊም ያረደው ወይም ደግሞ اهل الكتاب ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል ቅድመ ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል ሙርተድ ያረደው ግን በክት ነው ኢስላምን እምነቱን ቀይሮ ተውሂድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃው በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያን መብላት አይቻልም ነው ግን ዝም ብለው ራሳቸውን ወደ እነዚህ ጀማዓዎች የሚያስጠጉ መስጂድ ስለሚሉ ቁርአን ስለሚቀሩ ጀማዓ ላይ ስለማይጠፉ የሚወዷቸው አንዳንድ ምንም ሐላቸውን ማያውቁ አቂዳቸውን ማያውቁ ሰዎች አሉ አንዳንዴም ሰልፍ ሲወጡ አብረዋቸው ሊወጡ ይችላሉ ሲጮሁ አብረዋቸው ሊጮሁ ይችላሉ ያንን ብቻ በማየት በቃ ይሄም ሰውዬ ወሃቢይ ነው ማለት ነው የነሱ እምነት አለው ማለት ነው ብለን መደምደም አንችልም ካለው ካረጋገጥን ኩፍር ከሰማነበት አላህን በአካል ሲገልጽ ከሰማነው አላሁ ተዓላን ተቀምጧል ይወጣል ይወርዳል አርሽ ተሸክሞታል ይያለ ከሰማነው ይሄ በክቶ ያኔ እምነቱ በክቷል እርዱን በክቷል መብላት አይቻልም ኡስታዙ ግን ስለምንድን ነው የሚያወሩት ስለ የትኛው ሃይማኖት ነው እዲ ንገሩኝ እስቲ ወላሂ እኔ ዋሃቢያ ምናምን ይያሉ ስለዚህ ነገር ማውራታቸው ነው እኮ ሰቀጥጠኝ ጆሮዬን እውነት አለማወቅ ደፋር ያደርጋል እንደዚህ አይነት ድፍረት አይቻላቀም በሙስሊሞች የአዛን ድምጽ በጣም የተማረከው ታዋቂው የእንግሊዝ የፊልም አክተር ስለ አዛን እንዲህ ብሎ ይናገራል በአንድ ወቅት ወደ አንድ ቦታ ይሄዳል እናም ለመጀመሪያ ጊዜ አዛን ድምጽ ይሰማለሁኝ አለ እና ጋዜጠኛውም ይሏል ይህ ያልተለመደ ድምጽ ይሏል አዎ የመጀመሪያ ሳምንት ጆሮዬን ይሸፍን ነበር አለ ነገር ግን የሁለተኛ ሳምንት ላይ ልስማው ብዬ ይህንን አዛን ስሰማው የሆነ ጥሩ ነገር አለው አለ ሶስተኛ ሳምንት ግን በጣም ተማረኩና በአዛኑ ሁሉ ጊዜም ከሌሊት 11 ሰዓት ላይ ቀድሜ እየተነሳው የአዛኑን ድምጽ ለመስማት ሞክራለሁኝ አለ እናም በዚህ በተማረከበት ድምጽ ማለት ነው የተነሳ ምናልባት እስልምና የኛ መልስ ይዞ ይሆን እንዴ ብሎ እንደምትመለከቱት ፈገግ ይላል ማለት ነው ይህ የሙስሊሞች ተአምራዊ አዛን ያስገረመው ኒሰን በአንድ ሰሞን መነጋገሪያ ነበር ይህ አዛን ከሰሞኑ አንዲትን የቢቢሲ የዶክመንተሪ ፊልም ጋዜጠኛ እንደምትመለከቱት ድንገት የአዛንን ድምጽ ሰምታ ማለት ነው ወደ አንድ አረብ ሀገር ለመጎብኘት ሄዳ እንደምትመለከቱት ራሷን መቆጣጠር ከብዷት ነበር እናም ድምጹ በጣም ከኔ በላይ ሆኖብኝ ነው ስሜቴን መቆጣጠር የከበድኩት ትላለች እውነት ነው የአዛን ድምጽ ተአምራዊ ድምጽ ነው ለተመሳሳይ መረጃ የፕላስ ምልክቱ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ነው የሚባለው እኛ ገና አላወቅነው እኔ ሊበራል ነኝ ሙስሊሞች ምን አይነት ያማረ ንግግር ነው ግን አላህና መልእክተኛውን የሚሳደብ ሰው እነሱ እንዴት ሾክ እንደሚያረጋቸው ለነገራቸው እንዴት እንደሚነዝራቸው አንድ ቦታ ሁሉ መቀመጥ አይችሉም በደንብ ስማት ሲያዋቸው ኮምፎርት ይሰማቸዋል ብለሽ መጠበቅ የለብሽም በጣም የሚያም ፔንፊል ነገር ነው አቃሉን እንዴት እንደሚሰማቸው ስለዚህ ያ ስሜት እንኳን ሊሰማሽ ባይችል ልትረጃቸው ይገባ ነበር ነፃነት ሌላ ጉዳይ ነው ገብተሻል አይደለ መብትን መጋፋት ሌላ ጉዳይ ነው ዲንሽንና ዛጋ ተውሂድን የሚያበላሹ ሰዎች ሲመጡ ግን ሲነግሩሽ አክሴፕት እንኳን ማድረግ ነበረብሽ ነው አክሴፕት ልታረጋቸው አልቻልሽም ከፍሪደም ጋር ያያሽው ከፍሪ ዊል ጋር ያያሽው ከዛ ፍሎ ማድረግ ጀመርሽ ፍሎ የምታደርጊው ደግሞ እንደገባው ሰው ነው ሁሉም ነገር እንደገባሽ ግን መናገር እንደማፈልጊ ሁሉንም ነገር እንደምታቂ ግን እንደተውሽው ከዛ አንቺ ማኔጅ ማድረግ እንደምትሺ ቀደም ስናወራ ማኔጅ ማድረግ አልችልም አልሽ መጀመሪያ ግን ስትናገሪ ማኔጅ ማድረግ እንደምትሺ ነው ስለዚህ ማኔጅ ማድረግ የምትችይ ከሆነ ኮምፓራቲቭ ለውቀቱ ከሌለሽ እድሉን ለነሱ መስጠት ነበረብሽ እስልምና ካንቺም ቢሆን ይበልጣል እንዳ እስልምና ከሐሰንም ባየው ሁሴንም ባየው ኡስታዝ ወሂድም ባየው አዶንት ማይንድ ከሁላችሁም ይበልጣል ማወቅ አለባችሁ ስለዚህ የእናንተ የግል ሐሳብ ለኔ ምንም ነው ስለዚህ አንቺ አዲስ እንደመሆንሽ ተማሪ እንደመሆንሽ እስልምናን የሚያዋርዱ ነብዩ መሐመድን የሚያዋርዱ ጆሮሽ እኮ አይሰማም በሰማያቸው ገባሽ አንድ ነገር ልንገርሽ ኮካውን ደፍተሽው የኮካ ውሃ ብትሞይበት
የኮካ ጠርሙስ ውስጥ ኮካ አላት ገባሽ ጠርሙስ አይቀየርም ኮካውን የደፋሽው ተሳዳቢዎች እንደዛ ናቸው አንቺ ጋር ሲመጡ አንቺ ጋር ማግማት የሚያስገባቸው ምንድን የተጠቀሙት ዝም ካላሉ መግባት ስለማይችሉ ዝም አሉ አመቱን ሙሉ የተሳደቡትን 2 አመት የተሳደቡትን ግን አይቀይሩም እስልምናን ያዋረዱበትን ነብዩን አላህን ያዋረዱበትን ቃላት እንኳን አይመርጡም እኮ ያልኩሽ ነርቨስ የሚያደርግ ነገር ነው የሚያደርጉት ያንን ህመማቸውን በኮሜንት ሲነግሩሽ ሰፖርት አታረጋቸው እናንተ መጣሉትን እኔ መጣላት አለብኝ ወይ እናንተ ማትወዱትን እኔ አለመውደድ አለብኝ ወይ ነው ይሄ ስለ ፍቅር አይደለም ይሄ 1 ቢሊዮን ህዝብ ስለሚሞትለት እስልምና ነው የምነግርሽ ይሄ ስለ ፍቅር አይደለም ይሄ ስለ ወዳጅነት አይደለም ስለ ዲን ነው ማወራሽ ስለዚህ ተማሪ እንደመሆኑ ሲመክሩሽ ሲያሳዩሽ ማየት አልፈለግሽም በጣም የሚገርመው ነገር ደግሞ እቺ ልጅ ክርስቲያን ናት እንደውም ክርስትናን አልፈልግም ብላ ከክርስትና ወጣ ራሱ ሪሊጅን ሆናለች ሃይማኖት የሌለሽ አይነት ሰው ሆናለች በዚህ የሚገርማችሁ ነገር ነብያችንን የሚሳደቡ ዲናችንን የሚሳደቡትን እንዴት እንደምትዋጋ ለነግራችኋል የሆነ ሰውን የሆነ አካልን ፈርታ ይሆናል እንጂ እቺ ልጅ ወደ እስልምና የመምጣት ፍላጎት እንዳላት ነው የሚታወቀው ኤኒዌይስ ብዙ ነገር ብለናል ብዙ ነገር ተጫውተናል ብዙ ነገር ተማምረናል እስካሁን ያዝነላችሁ ፕሮግራም ይሄንን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ